እና በከተማ ውስጥ ነው በቃ መኪናው መንደዱ ሳይሆን ዋናው የኤልፋ ማብራት ያለበት ትልቁ ትራንስፎርመር ያለበት። ያው ስሜ ማሙሹሬ ይባላል። የመጣሁት ከትልቁ ህይወት ብርሃን ቸርች ማለት ነው። ያው የከባድ መኪና ሹፌር ነኝ። ቢያንስ አንድ የተወሰኑ ወራቶችን አስቆጥሯል እና ድንጋይም ጭኜ ነበረ። በቀላሉ ከ30 ሰው በላይ ይሆናል ከላይ ጭኜ መኪናው በመኪና ህግ ማለት ነው። እዚህም ያው ሹፌሮችም ይኖራሉ። ባትሪ ነዶ አቅም ባትሪ ይፈነዳል እና መኪናው ነደደ እና በቃ በሚገርም ሁኔታ ነው መኪናው የነደደው ማለት ነው። እሱንም የኤልፋው ዋናው ማብራት ያለበት አካባቢ ማለት ነው። ለኩ የሚባልበት አካባቢ። ከዛ ምንም አላልኩኝም። ከዚህ ዘይት ነበረ በኢየሱስ ስም ብዬ ዘይቱን መኪናው ላይ ስረጭ መኪናው ቆመ። በቃ የነደደው ቆመ። ለኢየሱስ አታሳንሱ እስቲ። እና በከተማ ውስጥ ነው በቃ መኪናው መንደዱ ሳይሆን ዋናው የኤልፋ ማብራት ያለበት ትልቁ ትራንስፎርመር ያለበት ነው። እና እኔ ስናገር ቀላል ይመስላል፣ በቃ በጣም ቀላል ይመስላል። እውነቴን ነው። ወይም እኔ ማቅልዬ ተናግሬ ሊሆን ይችላል። እዚህም ነግሬያለሁ ዝም ብዬ ለሆነ ሰው ማለት ነው። እና በጣም ከባድ ነው። እግዚአብሔር አመስግኑልኝ። እግዚአብሔር ይመስገን። ለጌታ ለኢየሱስ ክብር አምጡ ባካችሁ። እና ሁለተኛው ደግሞ ዘይት እንደገና በዘይት ነው እና ለኔና ለቤተሰቦቼ ብዬ ያው የሲስተር ባለም ኦርቶዶክስ ነበረ ይመጣል ብሎ ቃል አወጣ። እሱም መጥቶ ያው አሁን በጌታ ነው ያለው። እና አታሳንሱ ለኢየሱስ። ይገርም። አመሰግናለሁ። ጨርሻለሁ። ታንክ ዩ። እሺ ተባረክ። እግዚአብሔርን ጌታን አመስግኑለት ፕሊዝ። የሆነው ለወንድሜ ነው የሆነው። የዛሬ 15 ነው 3 አመት ሙሉ ነው የታመመው። ጣፊያ እብጠት ወጥቶበት ከቦዲቲ መጥቶ ነበር። እኔ ጋር 4 ቀን ቆይቶ ዛሬ 15 ወደዚህ ይዤ መጣውና አንተ ነቀልኩት ብለ መተካው። ከዛ ተመሰክራለህ አልከኝ አልኩት። ተመሰክራለህ አልከኝ አልኩት። አሁን ደውዬ ስጠይቀው ከዛን ቀን ጀምረ ምንም ነገር የለብኝ ነው። ለጌታ ነው ለኢየሱስ ያላጨበጨበ ሰው ለጌታ ነው። ገርማል። ስንት አመት ነው የታመመው? 3 አመት ሙሉ። አሁን ለስራ ሲያሰር ይጠለዋል። እብጠት ነበረው። እሺ ያደክማል። ልክ ወደዚህ ሊመጣ ሰዓት አካባቢ ጭራሽ በቃ ምግብ ሁሉ ካልከለው እንዲ ጎብጦ ነው የሚራመደው። ወደ አንድ ጎን ላይ ሰላለ ጎብጦ ነው የሚራመደው እና እኔ ጋር እየመጣ 5 ቀን ቆየና ዛሬ 15 ወደዚህ ይዤ መጣው። አሁን ደውዬ ስጠይቀው ከዛን ቀን ጀምሬ እኔ ኖርማል ነኝ፣ ስራ ደስ እንዳለኝ እየሰራሁኝ አለ። ከዛች ቀን ጀምሮ ኖርማል ነኝ። አታሳንሱ እስቲ ለኢየሱስ ይሁንለት። እሰይ። ሁለተኛ ደግሞ የሆነው ለህፃን ለልጄ ነው። እዚህ ጋር ሽፍታ ነገር ነበረ። ሽፍታም ሳይሆን ከሽፍታም በላይ ነው። እንደ ጠጠር የሚያክል እብጠት አለው እንዳለ ሙሉ ሸፍኗል። እና ከስራ ሲሄድ 7 ሰዓት ነው ከስራ ወደ ቤት ሄድኩት። ልክ ምሳ በልቼ 7 ሰዓት ከ20 ላይ በውሃ ለውሼ ቀባዋት 7 ሰዓት ከ20 ላይ ማለት ነው። ከዛ 2 ሰዓት 00 ላይ ሳይ ልክ ኖርማል ቆዳውን አየዋት። ያላጨበጨበ ሰው ገርም ነው። በቃ ይሄ ነው ለኔ የሆነልኝ። እግዚአብሔር ተባረክ። እናመሰግናለን። ታንክ ዩ